ህወሓት የፕሪቶሪያ ስምምነት መንግስት እየጣሰብኝ ነው በማለት መግለጫ ካወጣች በኋላ ወዲ ወረደን አማኑኤል አሰፋን ወደ አዲስ አበባ ልካለች። ፕሪቶሪያ የሚባለው ነገር የውጫሌ 2.0 ብየዋለሁ። ልክ እንደ ውጫሌ ለፊት ላይ የሚነበበውና ውስጥ እነሱ የሚያውቁት ምን እንደሆነ በቃ የተለያየ ነገር ነው። ህወሓት ሲያነበው ሌላ ትርጉም ይሰጣል፣ ብልጽግና ሲያነበው ሌላ ትርጉም ይሰጣል፣ ፋኖ ሲያነበው ሌላ ትርጉም ይሰጣል። ምን አይነት ኤሶተሪክ የሆነ ኮድ ያለው ነገር ሳይሆን አይቀርም። ህልም እንደፈቺው ነው እንደሚባለው ማንም ይፍታው ማንም ይተርጉመው። I'm sorry to say that አማራን አግልሎ የጀመረ ስምምነት ነው። ጽምዶ ማን የፈጠረው? ፕሪቶሪያ ስምምነት። ፋኖ ወደ ጫካ ያስገባው ማን ነው? ፕሪቶሪያ ስምምነት። ፋኖን ወደ ሻዕቢያ የላከው ማን ነው? ፕሪቶሪያ ስምምነት። ሻዕቢያና ህወሓት ተባብሮ በጽምዶ ፋኖን ጋልበው መጥቶ ለዘላለም ጠላቴ ነው ብሎ የፈረጁትን የአማራን ህዝብ ቢያፈራርሱ ትንትኑን አውጥቶ 20 ምናምን ክልል አድርጎ ቢፈጥሩት ምክንያቱ ማን ነው? የፕሪቶሪያ ስምምነት። ኢትዮጵያን ሻዕቢያና ህወሓት ተባብረው ቢያፈርሷት ምክንያቱ ምንድን ነው? ፕሪቶሪያ ስምምነት። ፕሪቶሪያ ስምምነት ኢትዮጵያ ህዝብ ላይ ይዞ የመጣው መዓት ተናግረን የምንዘልቀው ነገር አይደለም። ህወሓትን ለማስደሰት ብለን ፕሪቶሪያ ስምምነት ባንገባ በሂደር ነገሮቹ ቢቆዩና ከአማራ ወጣት ጋር ሰላም አውርደን ቢሆን you can't satisfy TPLF። ስንት ጊዜ ነው የምነግራችሁ? TPLFን ልታስደስቱ አትችሉም። ለመንግስት እኔ ልንገር እንደ ህወሓት ጋር አለ የኖራችሁት ምንም አይነት ስምምነት ለህወሓት ቀይ ባህርን ብትሰጥ፣ ለህወሓት ህንድ ውቅያኖስን ብትሰጥ፣ ለህወሓት አትላንቲክን ብትሰጥ ልታስደስተው አትችልም። በዚህ ደረጃ ረግጣችሁ መያዝ መቻል አለባችሁ። ጦርነት ለመክፈት ፕሪቶሪያ ስምምነት ተጣሰብኝ እያለ ነው። ጽምዶ ከፈጠረ በኋላ ዲሽቃና ታንክ ሳይቀር የነዳ ከአስመራ ይዞ ከገባ በኋላ የትኛውን አንቀጽ ላይ ነው ጽምዶ የሚል ነገር የተጻፈው? አንብባችሁ ፕሪቶሪያ ስምምነት ላይ ይህንን አይነት መግለጫ ይዞ መጥቶ ለጦርነት ነው ተዘጋጃለሁ። ደሞስ እስከ መች ድረስ ነው ከትግራይ ጋር እኛ የምንዋጋው? ትግራይ በጣም ውብ ባህል ያለው ህዝብ፣ ሙዚቃቸው፣ ባህላቸው፣ ሃይማኖታቸው፣ መልካቸው ኤቭሪቲንግ ትግራይ ውስጥ ያማረ ነገር ነው። የወለዱት ግን ቲፒኤልኤፍ ነው። I'm sorry 2000 ዓመት ከትግራይ ጋር የተዋጋን እንቀጥል የሚል እኔ አመካከት ያለኝ። ዓላማቸው መቀጠል ከሆነ ፍቀዱላቸው። ጦርነት የሚያስፈልገው ለወደብ ሲሆን ብቻ ነው ኢትዮጵያ ውስጥ። ጦርነቱን ህወሓትን ለኮሰ መደመደሙ ወደብ ላይ ነው መሆን ያለበት። መግለጫው የጽምዶ ነው ነገራችን። ለሄት ቲፒኤልኤፍ ምናምን አወጣምቱ መግለጫ እሱ ጽምዶ መግለጫ የጽምዶ መግለጫ ውጤቱ ወደብ ላይ ነው መጠናቀቅ ያለበት። በድርድር ከሆነ ሳስ የተወሰነ መሬት ሰጥተን ወደብ የሚሰጠን ከሆነ ይሄው አክሱምና አድዋ አለላችሁ እንሰጣለን። የአድዋ ህዝብ የአክሱም ህዝብ ከኤርትራ ጋር መኖር የሚቃወም አይመስለኝም። እነ ደብረጽዮን እነ ምናምን ከኢትዮጵያዊነት ይልቅ ኤርትራዊነትን ነው የሚወዱት፣ የሚቃወሙ አይመስለኝም። እንስማማ በዚህ አክሱም ውሰድ፣ አድዋ ውሰድ፣ ሂድ፣ ወደባችንን እንሰጥ፣ አለቅ። ከትግራይ ህዝብ ጋር መጨራረስ እኛ አንፈልግም። ግን ከተገባ ንጹሃን ነው የምንጠይቀው እና በትግራይ ጉዳይ መሄድ ከፈለጉ ይንቀሳቀሱ። ከዚህ ህዝብ ጋር ደም የተቃባን 2000 ዓመት መዝለቅ የለብንም።